ለመዳም ቅመሞች አዲስ ለምትመጡም ላላችሁ ጎረምሳ ቤት ላላችሁ ከኔ የራሴን ያለፍኩበትን ትንሽ ነገር ነገራችሁ። እኔ ኩዌት ሲሄድ በጣም ልጅ ነበርኩኝ። የ17 የ18 ዓመት ምናምን ልጅ ነበርኩኝ። ከ9ኛ ክፍል ትምህርት ነው አቋርጬ ወደ ኩዌት የሄድኩት ማለት ነው። እና የሄድኩበት ቤት አንድ አግብቶ ይፈታል። ትልቅ ነው እድሜው ማለት ነው። 35 ሜቢ እንደዛ አካባቢ የሚሆን በግምት ማለት ነው። እና ልጁ በጣም ነበር የሚያስቸግረኝ። ዝም ብሎ ኳላ ይመጣል። ቋንቋ እንግባባም፣ አዲስ ነኝ እኔ። ዝም ብሎ ኳላ መጥቶ ይገተራል፣ ሊነካኝ ይፈልጋል። ክላሴ ስገባ ደግሞ ክላሴ መጨረሻ ፎቅ ነው፣ እላይም መጨረሻ ላይ ማለት ነው። እና ባለ 3 እንትን ነው ፎቁ ማለት ነው። እና ሁለተኛው ላይ እነሱ ናቸው፣ ሶስተኛው ላይ ከኔ በቀር ማንም የለም። እና ክላሴ ይመጣል ሌሊት እንደ ሴጣን 9 ሰዓት ከሌሊቱ ምናምን ነበር ድንገት ብቅ የሚልብኝ ማለት ነው። እና በጣም በቃ አንድ ሰሞን ሰቀቀው ነው። ከዛን እኔ የአሮጊቷን ማለት ነው እናቱን አሮጊቷን ጣራለሁኝ ዝም ብዬ በምችለው ነገር ስጣራ ወይንም አሮጊቷ ማማ ማማ ስል ልጁ ይፈራና ደንግጦ ይመለሳል ማለት ነው። እና በጣም ነበር የሚፈትነኝ። ከዛን የመጨረሻ ማለት ይመጣል፣ ደፍሮም አይነካኝም፣ ይፈራል ቤተሰቦቹን ማለት ነው። ደፍሮም አይነካኝም፣ ብቻ ዝም ብሎ መጥቶ ይታከክብኛል ማለት ነው። እና ክችን ሶን ደግሞ ከታች ሶን አብዛኛው ከላይኛው ፎቅ አይወርዱም። ዝም ብሎ ከኋላ በቃ ዝም ብሎ ሲንጎራደድ ነው የሚውለው። ቋንቋ እንግባባም እንዳልኳችሁ በቃ ዝም ብሎ ከኋላ መቆም ምናምን አክሽን ያደርጋል ማለት ነው። እና ምን ልላችሁ ፈልጌ ነው መጨረሻ ላይ ምን አደረኩኝ እኔ ሌሊት ራሱ ጅንስ ሱሪ ይዤ ሄጄ ነበርና ጥብቅ ያለው ጅንስ ሱሪ ስተኛ በጣም ከመፍራት የተነሳ እውነቴን ነው ይደፍረኛል ብዬ ፈርቼ ጅንስ ሱሪ ከስር ለብሼ ነበር መተኛው። ከላይ ሺቲ ለብሳለሁ፣ ከስር ሱሪውን ለብሳለሁ። ቢያንስ ሱሪውን ሊያወልቅ እንኳን ቢታገል በጉልበት እንኳን ቢሞክር እስኪ ነካኝ እስኪ ልብሴን ለማውለቅ እስኪ ሞክር ሰዎቹ እጫዋለሁ በሚል ሂሳብ ሰርቼ ማለት ነው። እና በጣም ነበር የሚፈታተነኝ ሰውዬው፣ በጣም ነበር የሚያስቸግረኝ። መጨረሻ ላይ ደግሞ ከ2 ወር በኋላ ነው የመጣው። እኔ ሲሄድ መጀመሪያ አልነበረም፣ ከ2 ወር በኋላ ፖሊስ ነውና ሌላ ሀገር ሄዶ ነው መሰለኝ ጓዙን ጠቅልሎ መጣ ማለት ነው። ከዛን አሮጊቷ ደግሞ ትከታተላለች። መቼም ጎረምሳ ነው፣ እኔም ልጅ ስለነበርኩኝ ያው እንትን ይላታል ብላ አስባ ብቻ አላቅም፣ በጣም ነበር የምትከታተለው። መጨረሻ ምን አልኳቸው፣ ቁልፍ መኝታ ቤቱ ቁልፍ የለውም እና ቁልፍ ስጡኝ አልኳቸው። ስላቸው ለምንሽ ብለው ጥያቄ አበዙብኝ። ቁልፍ ስጡኝ። ለካ አንድ ቀን እህቷ አይተዋለች። ሌሊት ለመስገድ ይነሱ የለ ከሌሊቱ 9 ሰዓት በኢትዮጵያ ያኔ በዚህ ሀገር 3 ሰዓት ምናምን ልትሰግድ ስትነሳ አጋጣሚ ለካሱ ሲወርድ ይሁን ሲሄድ ብቻ አይተዋለች። ከዛን ቀን በኋላ የሆነ ይቀያየሩብኛል ሰዎቹ። ከዛን እኔ ደግሞ እንግዲህ መናገር ፈርቼ ነውና 3 ወር አለፈኝ። 4 ወር ነኝ። 4 ወር ሲሆን ትንሽ የመግባባት ቋንቋ ቻልኩኝ ማለት ስግባባ ምን አልኳቸው፣ ቁልፍ ስጡኝ የመኝታ ቤት ስላቸው ለምን አሉኝ። ከዛን አይ ምንም በቃ እኔ እፈልጋለሁ ቁልፍ ስጡኝ አልኳቸው። ከዛን ሴቲቷን ለምን ብላ ዝም ብላ ለምን ስትለኝ በቃ ቁልፍ ማሰጨኝ ከሆነ ወደ ቢሮ ወሰጂኝ አልኳት ማለት ነው። ስላት በቃ እሺ ቁልፍ ፈልግልሻለሁ አለችኝ። ከዛን መልሳ ለምን ብላ መጠየቅ ጀመረች። ፈልግልሻለሁ ብላ አጣውኝ፣ ግን ለምንድን ነው የፈለግሽው ምንድነው ምናምን ስትለኝ ልጅሽ ወደ እኔ ክፍል ይመጣል አልኳት፣ በግልጽ ማለት ነው። ለምን እንደሚመጣ አላውቅም፣ ግን ይመጣል ስላት እግዚአብሔር ምስክሬ በፍጹም አያደርገውም አላለችኝም። አይመጣም አለችኝ። እህቱ አይተዋለች። እህቱ እንዳየችው ደግሞ ያየሁት ለእናቷ ስትነግር ሰምቼ ነው። እና በፍጹም አይመጣም አለችኝ። ከዛን ይመጣል፣ እኔ ጋር እየመጣ ነው፣ ክፍሌም ይመጣል፣ እኔ ተኝቼ ይመጣል ሌሊት አልኳት። አይመጣም አለችኝ። ከዚህ ኦኬ በቃ እሺ ችግር የለውም ቢሮ ብቻ ወሰጂኝ አልኳት። እና በጣም ረበሽኩኝ፣ አለቀስኩኝ፣ ምናምን አልወጣም ከክፍል ምናምን አልኩኝ፣ ስራ አልሰራም ብዬ ምናምን አልቅሼ ቁጭ ስል ይዛኝ ቢሮ ሄደች። የቢሮዎቹን ጉድ ደግሞ ንገራችሁ። እነዚህ ሴጣኖች የተሰበሰቡበት ቢሮ፣ አረብ ሀገር የሚሰሩ ቢሮዎች ሴጣን አለባቸው። እውነቴን ነው የምላችሁ። እዛ ሲሄድ ደግሞ ቢሮ አልቀበልም አላለችኝም። ለምን ሰው ጥልቅልቅ ብሏል፣ የሰው ማዕት አለ።
አልቀበልም መስራት ጥጋባችሁ ጭራሽ ነው። አልጠየቀችኝም እኮ ምን እንደመጣው ለምን እንደመጣው ችግሬ ምናምን። ደግሞ ምን ትለኛለች አሮጊቷ ገና ሳትወስደኝ ከቤት ውስጥ አትወስድሽም፣ ቢሮ አትቀበልሽም አለች። ለምን ስላት አትወስድሽም በቃ ምናምን አለችኝ። እሺ ብንቺ ብቻ ውሰጅኝ አልኳትና ከዛ እዛ ሲሄድ ተመናቀረችብኝ። እንዴ ተመናቀረችብኝ? አልወስድም አልቀበልም አለች። ከዛ በኋላ እምቢ አለች። አልቀበልም በቃ መስራት አትፈልጉም ጥጋብ ነው ምናምን ብላ ብላ አፏን ከፈተች። ከዛ በኋላ አሮጊቷ ይዘኝ እቤት ተመለሰች እና ከዛ በኋላ የደረሰብኝን እዛ ቤት ጉዳት አልደረሰብኝም። ከተወሰነ ወር በኋላ እኔ በጣም ሳስቸግራቸው ለሌላ ቢሮ ወስደው የሰውየው የአሮጊቷ ባል የፈታችሁ ባሏ ቢሮ አለውና ለምና እዛ በጣም ረበሽኳቸው። በቃ እያለቀስኩኝ ስራ መስራት አልቻልኩኝም ምናምን በጣም ሳስቸግራቸው ለመንኳቸውም ደግሞ በጣም እያለቀስኩ ለመንኳቸው። ሌላም ችግር አደርሰውብኛል። በሚቀጥለው ፓርትቱ ንገሪን እንማርበታለን ካላችሁ ቪዲዮ ቀርጽላችሁ